አትደንግጡ። የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው እና አትደንግጡ፣ አትደንግጡ። እሺ ተምዬ ካለ ላስገባው። አትደንግጡ እና ከልብ ነው የማመሰግነው ውዶቼ። ይሄ ነው ሀሳቤ። ቀጥሎ አዳራሽ የዶሮ እርባታ እንጂ ቤተክርስቲያን መሆን አይችልም። ስለዚህ ይሄ ነው ጥያቄ። ተባረኩልኝ። ዳዲ ልኮልኛል። እስኪ ምን አይተላክዳድ እርባታ ምናምን የምትለው ምንድን ነው? እርባታ ይመለከታል። ታረባለህ አንተ፣ አርብቶ አደር ነህ። ዛሬ ልጫወትብን የመጣሁት በነገራችን ላይ ዛሬ ጉድ ፈላ ጌምላክ ግን ያው ዳዲዬ ፌስቡክ ላይ ከይቅርታ ጋር ከአንተ ጋር ሳወራ ፌስቡክ ላይ ጂሚን ታውቀዋለህ? ጂሚ ቤሪያው ጂሚ ቤሪያውን ያመቸኛል። አይ እኔም ወደዋለሁ፣ አከብረዋለሁ። እኔ ፐርሰናሊ ባወራሁት ሙሉ ሀሳቡን ሳይሆን ፌስቡክ ላይ ፖስተው ፖስታ አይቼ በጣም የተናደድኩበት። ምን ብሎ አላየሁም። ጌታ ተመስገን እኮ ሄደው እኮ ለሆዱ ነው። እንደዛ ታዲያ አንተ ነህ ያልከው ለሆዴ ነው ያው ነው። እኔ በበኩሌ ያልኩህ ይኸውልህ፣ እኔ በበኩሌ ተመስገን ለእንጀራ ነው የቀየረው ሃይማኖቱን ብዬ አላምንም አልኩኝ። ለምን ሲሉኝ ስትለኝ እዚህም አንድ እንጀራ የምትበላው እዛም አንድ እንጀራ ምንም የተለየ ነገር የለም ስል አይ ወጡ ይቀየራል አልክ። አንተ እኮ ነው ያልከው። ስለዚህ ለወጥ ለመቀየር ነው የሄድከው ማለት ነው። አንተ እኮ ነው ያልከው። ምን እናድርግ እና የሰሩት እንትን እና በዚህ አጋጣሚ ካለ ጂሚ አንተ ጋር ካለ ይሄን ነገር ልበለው። አንዴ ጂሚ እኔ ጋር የለም። እዚህ ውስጥ ይታያል። ጂሚ አለ። እኔ እናንተ ነው ያለ ነው። ለጂሚ አችልም። ለጂሚ ለራሱ ለጂሚ ንገረው። እኔ አያገባኝም። እኔ እዚህ የለም። እኔ ጋር ሀሳብ ሊሂድበት ነው ያለው ነገር እዛ ሂድና ፌስቡክ ውስጥ ኮሜንት አድርግለት። የራሱ አካውንት አለው ለራሱ በለው። እኔ አያገባኝም። አንተንም ቢሆን በሌለህበት ስምህን እኔ ጋር ማንም ሊያነሳ አይችልም። ታውቃለህ ባህሪ እንዲች ብሎ ማንም ታመስገን ብሎ ማሰት አይችልም። ወጡ ላይ ሀሳብ መስጥ ወጡ ላይ ምን አይነት ወጥ በልተህ ነው እንዲህ ያደረገህ? ወጡ ላይ ሀሳብ ልስጥ። ለምን መሰለ ወጡ ነው መንፈሳዊ እንዳታረገው ያወራ ነው። ስለ እንጀራ ነው። ስለ እንደዚህ አይነት እንጀራ ነው ያወራ ነው አይደለም። አይ ነው ያወራ ነው። ክርስቶስ እኔ የህይወት እንጀራ ነኝ አላለም? ኖ ምንም የህይወት እንጀራ ነኝ ሲል ምን ለማለት ነው? አቤት አይልም። እንጀራ ኢትዮጵያ ውስጥ ብቻ ነው የሚታወቀው። እኔ የህይወት እንጀራ ነኝ አላለም? ኢትዮጵያ ውስጥ ነው እንጀራ የሚታወቀው። እንግሊዘኛው እንጀራ አይልም። አምጣና አሳየኝ። የህይወት እንጀራ አይደለም ክርስቶስ አይልም። መጽሐፍ ቅዱሱ ላይ እንግሊዘኛው ላይ ሂድና እንጀራ አይልም። ሀሳቤን ቆይ እሱን አሳያለሁ። እንጀራ ኢትዮጵያ ውስጥ ብቻ ነው የሚታወቀው። ዓለም ያ እሱ ህይወት ነው። ህይወት ነው። እንጀራን ቆይ ስማ አዳምጥ በእናትህ። እንጀራን ኢትዮጵያውያን ብቻ ናቸው ወይ ኤርትራውያን፣ ምናልባት ደግሞ ከአበሻ ጋር ቅርበት ያላቸው ሰዎች ናቸው እንጀራን የሚበሉት። ስለዚህ እሱ እንጀራ ብቻ አይደለም። እንጀራ ብላ አትግለ። እንጀራ አይገልጸውም። እንደውም እንጀራ አይገልጸውም። አይገልጸውም ነው የለም ነው ፓፓ አይገልጸውም። እንጀራ አይገልጸውም። እንጀራ ኢትዮጵያ ብቻ ነው የሚበላ። አንተ እንዲገባ ነው እንጀራ የተባለው በአማርኛ። ደግሞ አደንግጥ። የዓለም ቤዛ ኢየሱስ ነው። አደንግጥ አልቧል ነው በቃ አደንግጥ። የክርስቶስ ኢየሱስን ቤዛነት እኮ ማትከተል እኮ ቤዛነት እኮ የለችም። እኔ እንደውም ጽፌ ነበረ ፌስቡክ ላይ አባ ኑ እኛ ያንኑ ስብከት እዛ ፍኖተ ጽድቅ ላይ የሰበኩትን ስብከት ኑ እኛ ጋር ስበኩ፣ እኛ ተንበርክከን አሜን እንላለን ብያቸዋለሁ። አይ ኢየሱስ ቤዛ ነው። ቤዛ ነው። ኢየሱስ የዓለም ቤዛ ነው። ቤዛ አይደለም ያለ የለም። የኢየሱስ ክርስቶስ ቤዛነትና ገንዘብ ቤዛ ነው ተብሏል። ገንዘብ ቤዛ ነው ተብሏል። እስኪ ንገረኝ። የዓለም ቤዛ ይለዋል። እስኪ አስረዳኝ። የኢየሱስ ቤዛነትና የገንዘብ የዓለም ቤዛነት አንድ ነው? ሶፊ ይሄንንም አሁን እድሜ ለሳቸው እንድታጠኑ ያደረጓችሁ እሳቸው ናቸው። አባ ይላል ቤተክርስቲያን ሙሉ ናት። አባ
ይህን ራሱ እንድታጠኑ 6 አይነት የቤዛ ዝርዝር ይዛችሁ መጣችሁ እኮ። እሳቸው መጡና የዓለም ቤዛ ኢየሱስ ነው ሲሉ አይ 6 አይነት ቤዛ አለ አላችሁ። እስቲ ሚጥሚጣ እኔ አንድ ነገር ልንገርህ፣ ገንዘብ የዓለም ቤዛ ተብሏል ነው አይደል? የኢየሱስ ክርስቶስ ቤዛነትና የገንዘብ ቤዛነት አንድ ነው። ሶፊ እስቲ ከመጽሐፍ ቅዱስ እያዋዛ ንገረኝ። ይህችን ጥቅስ ይዛችኋታል ሰሞኑን እና እስቲ አይደለም ንገረኝ ነው። አሁን እኮ ወደ አንተ እኮ አመጣሁልህ። አይ ለምን ወደ እኔ ታመጣዋለህ? እኔ ያው የህይወት እንጀራ የሚለውን ላውጣልህ ስል ለአንተ በአማርኛ ተተርጉሞልህ ነው እንዲገባ ነው። ወዲያው ጥቅሱ ላውጣው ስል እኔ ነግሬህ ጌታን ተቀብለህ ኢየሱስ የህይወት እንጀራ ነው ብዬ ጌታን አስቀብዬ እንደገና ለእኔ ትነግረኛለህ? አይደለሽ እውነት ነው። አላሽ በመሆኔ ያከበርኩ እንዴት ነው እንጂ ተምዬ እኔ እወድሃለሁ፣ አከብርሃለሁ። በልዩነት ነው የማየው። እኔ ሰዎች እንደሚሉ እሳቸው ምን አሉ መሰለ ያሉትን ማርያም ለልጇን ቤዛ ናት አሉ። ወደ ግብፅ ሄዳ ምናምን ያሉት የስራው ባህሪ ነው። እና ታዲያ ከእናንተ ጋር እንደ ምላሳችሁ ማን ይችላል? ከእናንተ ጋር ይላተሙ እንዴ? ቲክቶክ አካውንት የላቸው ምን ይበሉ? እሺ ብለው መኖር ነው አይደለም። ይሄን ተቀበላለሁ ወይ ታብታብ አድርጉ ልኝ። ይሄን ተቀበላለሁ እሳቸውን እቀበላለሁ ስትል እኔ እሳቸው በቃ ተመችተውኛል፣ እቀበላቸዋለሁ። በቃ የዓለም ማርያምም የክርስቶስ ደነገጥክ እንዴ? ለምንድን ነው አንድ ነገር ብቻ ልጠይቅህ። ጉባኤው ላይ ነበርክ? እዛ ፍኖተ ጽድቅ ጉባኤ ላይ አልነበርኩም። እኔ አዳራሽ ምን እሰራለሁ እኔ? እሺ ቆይ አዳምጣ። እሺ ስለዚህ እንደዛ ከሆነ ለምንድን ነው አትደንግጡ ያሉት? ምንድን ነው የሚያስደነግጠው? እንደዚህ ሰው ይደነግጣል እንዴ? የዓለም ቤዛ ኢየሱስ ነው ሲባል አልገባኝ። አይ በሰዓቱ ስላልነበርኩ አልገባኝም። ድንገት ተቆርጦ ሊሆን ይችላል፣ ያው ኤዲቲንግ ላይ ሊሆን ይችላል። አልነበርኩም። በቃ እኔ አልደነግጥም በል እስኪ። እንዴ ሰይጣን ብርብሩ ይውጣን ያልደነግጥም። ሰይጣንና ክፉ ሰው ይደንግጥ እንጂ ጴንጤ ስለነበርክ እኮ ነው። አሁንም ውስጥህ እኮ ነግሬሃለሁ፣ የሆነ እኮ አለ ውስጥ የቀረ በእኔ ህይወት ማለት ነው። ዳድ ጌታን ነው የምነግርህ። ሰይጣንና ክፉ ሰው እያየኝ ድንግጥቅጡ ይውጣ እንጂ እኔማ አልደነበረም። እኔማ በጣም የምደፍርበት በሰላም የምጓዝበት ድንቅ ወደሆነ እውነት ነው የመጣሁት። እኔ ተመቸኛል። ሰዎች በአንተ ህይወት ይደነግጣሉ። ገብቷል? በአንተ መለወጥ እንደዚህ እናድርግሽ። በአንተ መለወጥ ይደነግጣሉ እንጂ እኔ ደነግጡ ክፉ ሰውና ሴጣን ብቻ ነው። እንትን አሁን አንድ ቪዲዮ አይቼ ነበረ። ትስማማለህ አንተ ወይስ አልትስማማ? ወይ ደግሞ አባቶችን ጠይቃለሁ ትላለህ። ለምጠይቅ ጥያቄ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንዱ ሀገር ስትሄድ ኢየሱስ አለችው፣ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው፣ አንዱ ሀገር ስትሄድ አማኑኤል አለችው። ይህን ትቀበላለህ? ቀጥታ መልስ። ቀጥታ መልስ። ቀጥታ መልስ። እቀበላለሁ ወይም አልቀበልም ወይም ደግሞ አላስረዳህ እኮ ነው። ከመለስክ በኋላ ነው የምታስረዳኝ። አዎ እንዴት እንደምቀበል ላሳይህ እኮ ነው። ላስረዳህ። አዎ እቀበላለሁ ወይም አልቀበልም በል። ኧረ እቀበላለሁ፣ ልመልስልህ። እሺ ቀጥል። እኔ መልስላለሁ ሶፊዬ። ተሙ ይህንን ግን አላውቀውም አልደረስኩበትም ብለህ እለፍ። ግድ የለም ተው፣ ያጣልሃል። ከባድ ነው ጥያቄው። እኔ እኮ ተመስገን ነኝ። ልንገርህ፣ አንተ አላውቀውም ብለህ እለፍ። ለምሳሌ ያክል አንተ ጆጪሮ ጋር ሄዳል፣ አብረህ አገልግላል። ይሄን መልስልሃለሁ በጌታ። እሺ መጀመሪያ መልስ ይጠይቀኛል። መጀመሪያ መልስ ወደ መልስልሃለሁ እኮ ልመልስ እኮ መልስ። እኔ እቀበላለሁ እኮ ሌላ ቦታ መጀመሪያ መልስ። እቀበላለሁ፣ ድብና አድርጌ ነው የምቀበለው። እሺ እንዴት? ከምን መረጃ? እነሆ ላስረዳ። በቃ መልአኩም መጣ ወደ ማርያም፣ እነሆ ድንግልም ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ አላት አይደል? ቆይ ይሄንን ምስክርነት ይሄንን ድምፅ የሰማችው ከመልአኩ ገብርኤል እናታችን ቅድስት ንጽሕት ብጽዕት የሆነች እመቤታችን ቅድስት ድንግል ማርያም ናት። እሺ
አብሯት ዮሴፍ አልነበረም፣ አብሯት ሌላ ሰዎችም አልነበሩ። ምንድን ነው የመጣብኝ? የሆነ ነገር መጣብኝ ፓፓ። ምን ተመሳሳይ ምንድን ነው መጽፈው? ምንድን ነው የመጣብኝ? ምንድን ነው? የሆነ ጽሁፍ መጥቶብኝ ነው። አይዞህ አትደንግጥ። አይደለም በቃ መጥቷል። አሁን አይዞህ አትደንግጥ። አይዞህ ተምዬ፣ በስንቱ ደንግጣችሁ ትችላላችሁ። አሁን እናውራ ወንድምየው። እሺ ቀጥል። ከዛ በዚህ አጋጣሚ ማንም አብሯት አልነበረም ከእመቤታችን ቅድስት ድንግል ማርያም ጋር። ጠባቂዋም እጮኛዋም ዮሴፍም አልነበረም፣ ሌላ ማንም አልነበረም። እሷና መልአኩ ገብርኤልን የተገናኙት። ከዛ በኋላ ማርያም ስትወልደው አማኑኤል የሚለውን ስም የሰማችሁ መጀመሪያ እግዚአብሔር ከኛ ጋር ነው የሚለውን ስም የሰማችሁ ማርያም ናት። አንተ አልሰማህም። ስለዚህ አማኑኤል ብለህ የሚለውን ስም የሰማኸው ከእሷ ነው አንተ ራሱ። ስለዚህ አንድ ወልዳ ስም አንተ ራሱ የሰማኸው ዓለም ሁሉ የሰማው ከማርያም ነው፣ ከገብርኤል አፍ ነው። ከገብርኤል ማንም አልሰማም። ቆይ ስማ፣ ከገብርኤል የሰማችሁ እሷና ብቻ ናቸው። ኢሳይያስ መጽሐፍ አንብብ። ኢየሱስ ክርስቶስ ከመወለዱ 730 ወይ 700 ምናምን ዓመት በፊት የተነገረ ትንቢት ነው። የዛ ሰዓት ትንቢት አማኑኤል የሚለውን ስም ግን የሰማኸው እግዚአብሔር ከኛ ጋራ ነው የሚለውን ስም የሰማኸው ከማርያም ነው እያልኩ ያለሁት አንተ። አሁን መልአኩ ምን ትያለሽ አላት። መልአኩ ያገኛት እሷን ብቻ ነው እያልኩ ያለሁት እኮ። ታዲያ ከገብርኤል ነው ከመልአኩ ነው የሰማነው? በመንፈስ ቅዱስ የተሰጠ ስያሜ እኮ ነው። መልአኩ እንደነገራት ማን ነገረ? መልአኩና ገብርኤል ብቻቸውን ነበር የተገናኙት። ማን ነገረ? መልአኩ ገብርኤል እና ማርያም እንደተገናኙ መጽሐፍ ቅዱስ። አንተ እኮ መጽሐፍ ቅዱስ እኮ የለህም። ማን ሰጠ መጽሐፍ? እኔ እኮ መጽሐፍ ቤተክርስቲያን ስለሰጠችኝ እኮ ነው እኔ እኮ ምነግርህ። ማን ነገረ? ቤተክርስቲያን ማን ሰጠ ለአንተ? ቤተክርስቲያን የምትለኝ ማን መጽሐፍ ቅዱስ የሰጠ? እኔ ተሙ ከአንተ በጣም የምወደው እኔ ቤተክርስቲያን ስላለችኝ መጽሐፍ ቅዱስን ቤተክርስቲያን ስለሰጠችኝ እኮ አዳምጠኝ። አንተ መጽሐፍ ቅዱስ የለህም። ፕሮቴስታንቶች መጽሐፍ ቅዱስ የላችሁም። እኔ ግን ቤተክርስቲያን ስላለችኝ መጽሐፍ ቅዱስ ስለሰጠችኝ፣ እሺ በቃ የእናንተ መጽሐፍ ቅዱስ ማርያም ናት መጀመሪያ የሰማችው። የእናንተ መጽሐፍ ቅዱስ ሰጠኝ። የእኛ መጽሐፍ ቅዱስን ትቀበላለህ ሙሉ ለሙሉ? 66ቱን ድብና አድርጌ 66 ብሎ የቀነነ አንድ አባት ንገረኝ እስኪ። የመጽሐፍ ቅዱስ ማህበር እንደዛ ብሎ አልቀነንም። 66ቱ መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ማየት ይቻላል። መጽሐፍ ቅዱስን 66 ብሎ ወደ ሌላ አጀንዳ በጌታ 66 ብሎ የቀነን አንድ አባት። አንድ ወልዳ ስሙን አበዛችሁ። መልስ መጀመሪያ 66 እኮ አማኑኤል የሚለውን ስም የሰማችሁ እሷ ናት። አንተ አልሰማህም። ማንም አልሰማም። እሷ ናት የሰማችሁ እኮ። ሰምታለች አላወጣችሁም። ስለዚህ አንድ ወልዳ ስሙን አበዛችሁ። ልክ ነው አላለችውም። ሰምታለች። እውነት ነው። በመስማት ከኔ ትቀድማለች። ግን አማኑኤል ብላ ስም አላወጣችለትም። ኢየሱስ ብላ ስም አላወጣችለትም። ከትውልድ መካከል እኮ የተመረጠች መሆኗን እኮ ያወቀው እኮ አባት ነው አይደል? ቆያተሙ አንዴ ለምየት ነው የምትሄደው? ጠየቀውን ጥያቄ አባት ነው ያወቀው ከትውልድ መካከል። ማስጨንቀ አይደለሁም ታውቃለህ። እኔ አላስጨንቀ። እኔ እኮ አባቶች ጠይቅ ብዬ ድል ሰጥቻለሁ። ደውል፣ ሌላ ስልክ አለ። ለዚች ደግሞ ነው አባቶችን ልጠይቅ እንዴ? አባቶች ከበቂ በላይ መልስ አላቸው። ለዚህ ተራ እኮ ደውል እኮ ነው ያልኩት። ደውላ እየነገርኩ እኮ ነው ያለው። አማኑኤል የሚለውን ስም ያገኘሁት እኔ ከማርያም ነው። የቱ ጋር ማስረጃ አምጣ። የመጀመሪያ ሜሴጅ የደረሰው ማጋ ነው? ትንቢት የደረሰው እኮ ሰምተህ ከአምላክ ከእግዚአብሔር ምልክትን ለምን። አካዝም አልለምንም እግዚአብሔርም አልፈታተንም አለ። እርሱም አለ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? እናንተን እኮ ነው የሚለው። ስማ አሁን ተሜ አሁን ቆይ ጥቅስና ይሄ ጥቅስ ከምን ጋር ይገናኛል? ቆይ ዝም በልሻ አንዴ ቆይ። ይኸውልህ እርሱም አለ እስቲ እኛ በል እስቲ ተሙዬ አልልም። እሺ እናንተ እልሃለሁ እኔ አንተ እኛ አልልም ስላልክ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ። ከዛ እንደዚህ ያለ ቁጥር 14
ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ምን ትለዋለች? ትጠራዋለች። መቼ? ማርያም የምትባል ሴት አትታወቅም። እየሰማ ነው። ምንም ነገር የለም። ምንም ነገር በሌለበት ኢየሱስ ክርስቶስ ከመወለዱ 730 እስከ 50 ይላሉ የመጽሐፍ ቅዱስ አዋቂዎች ሲናገሩ 730 እስከ 750 ዓመት ይሆናል ኢየሱስ ክርስቶስ ከመወለዱ በፊት የተነገረ ስማ፣ ይሄ ትንቢት የተነገረው አዳም የተነገረው ኢየሱስ ክርስቶስ ከመወለዱ 750 ዓመት በፊት ነው። እንኳን ማርያም አማኑኤል ብላ ልትጠራው ምን ትለዋለች ነው የሚለው? ንገረኝ ዳድ። ምን ትለዋለች ነው የሚለው? አማኑኤል ምን ብላ ትጠራዋለች ስትለኝ ምን ብላ ትጠራዋለች? በቃ እዚህ ጋር ያዝልኝ። ትጠራዋለች ላይ ያዝልኝ። ቆይ ልንገርህ ታዲያ አንድ ነገር ያዝልኝ። ትጠራዋለች ላይ ያዝልኝ። በጌታ አንድ አዳምጠሽ እሺ፣ ይዤልሃለሁ። ልጨርስ ሐሳቤ። በቃ ማን ነው የሚጠራው? ማን ነው የሚጠራው? ቆይ ስማኝ። ማን ነው የሚጠራው? እኛ። ማን ነው የሚጠራው? ማርያም ነው የሚጠራው። ማርያም። ስለዚህ አንድ ወልዳ ስሙን አበዛችሁ ይሄዳል አይደል? ቆይ ስማኛ፣ አዳምጠኝ። አንድ ወልዳ ስሙን አበዛችሁ ይሄዳል አይሄድም? ምን ትለዋለች ነው የሚለው? ተምዬ በስሜት ሳይሆን በእውቀት እንነጋገር። ይኸውልህ አሁን አንተ ቤተሰቦች ተመስገን ብለውሃል አይደል? እኔ ማን ብዬ እጠራሃለሁ? እኔ ቤተሰቦች ተመስገን ብለው አየህ፣ መሄጃ ስታጣ ግራ ይገባል። እኔ ማን ብዬ ነው የምጠራህ? ነቢይ ተመስገን ብለህ ነበር የምትጠራኝ። በቃ እኔ እጠራሃለሁ። ያወጣልህ ግን ማን ነው? እኔ ነቢይ የሚለውን አንድ አዳምጠኝ። ሌላ አትሂድ። በቃ ነቢይ ተመስገን ብለህ ነው የምትጠራኝ የነበረው። መውጫና መሄጃ ስታጣ ወደዛ ትቀበጣጥር አይደለም። እኔን ማን ብለህ እንደምትጠራኝ እኮ ነው የምነግርህ እኮ። ነቢይ ተመስገን ብለህ ነበር። ተመስገን ብዬ እጠራሃለሁ አይደለ? ተመስገን ብዬ ስጠራህ ነቢይ ተመስገን ብለህ ነበር የምትጠራኝ። አንድ ነገር ስማኝ። ተመስገን ብዬ ስጠራህ የስሙ ባለቤት ቤተሰቦች ናቸው። እኔ ጠሪ ነኝ። ያወጡልህ ቤተሰቦች ናቸው። ይሄን ስም ያወጣው መንፈስ ቅዱስ ነው፣ እግዚአብሔር ነው። እሷስ ምን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። እሷ አላወጣችለትም። እኔ አንተን ተመስገን ብዬ ስጠራ ቤተሰቦች ያወጡልህን ስም እንደጠራው ልክ እንደዛው እሷም አማኑኤል ብላ ትጠራዋለች። ለምን? አማኑኤል ነው። አበዛችሁ ስሙን፣ አስተዋወቀችው ስሙን፣ አስተዋወቀችው ስሙን። አይደለም አዳምጣ። የኔ እናት ያመጣኸው ነው። እድል ስጠኝ። ተመስገን አለች። በተራ እናውራ ብቻ። እሺ አንዴ በተራ እናውራ። ታውራለህ፣ አመት አላውራ። ይኸውልህ ስለዚህ ልክ ቤተሰቦች ተመስገን ብለው ሲጠሩ እኔ ደግሞ ተመስገን ብዬ ነው የምጠራ። እኔ በድቃት ነው ቤተሰቦች የሰጡን ስም ነው የምደግምልህ። አዲስ ስም አልሰጠውህም። ስለዚህ መንፈስ ቅዱስ ያወጣውን ስም እግዚአብሔር የጠራውን ስም መልሳ አማኑኤል ብላ ጠራችው። ትክክል። ማነግሯል? መልአኩ ቅዱስ ገብርኤል ስሙንም አማኑኤል ስሙንም ኢየሱስ ትይዋለሽ እንደሱ ብለን ጠራዋለን። ግን ይኸውልህ ግን ምንድን ነው የሚለው? ቆይ አንዱ ስም ሰጠችኝ። እሷ ተመስገን ካለች በኋላ የኔ ስም በስቶ ሶፊ ጋር ደረሰ። የኔ ስም ደርሶ ዋቴቨር ማንኛውም ሰዎች ጋር ደረሰ። ተመስገን ተባልኩኝ። የስሜ መነሻ እናቴ ናት። በጣም ጥሩ። አሁንም ደግሞ መጽሐፍ ቅዱሱ ሲናገር አማኑኤል ብላ ትጠራዋለች ነው የሚለው። ከጠራችው በየሄደችበት አገር ላይ ስሙ ስለማይታወቅ አማኑኤል ስትለው አማኑኤል 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 እያሉ ይጠሩታል። ስለዚህ ስሙ በዛ አልበዛ ያስተዋወቀችው እሷ ናታ። ልክ የኔ እናት አይደል? የለ ለኔ እናት ሲሆን ተመቸ፣ ለቅድስት ድንግል ማርያም ሲሆን ያልተመቸ ዳኒ ነገር ያልገባህ ነገር ይኸውልህ፣ ኢየሱስ ክርስቶስ ኢየሱስ ክርስቶስ ከመወለዱ ከ750 ዓመት በፊት አማኑኤል የሚባል ሰው አማኑኤል የሚባለው ስም ይታወቅ ነበረ። በትንቢት መጽሐፍ ተከትቦ ተጽፎ ይገኝ ነበረ። ማን ነገረ? ትንቢት መጽሐፍን ማን ነገረ? ቆይ የነገረኝ መጽሐፍ ቅዱስ የለህም። ቆይ አይደለ የነገረኝ የለህም።
አሁን ከመጽሐፍ ቅዱስ ነው አውጥቼ እያወራ ያሉት። ቆይ አንዴ እኔ መቀበለው መጽሐፍ ቅዱስ ተሙዬ፣ መጽሐፍ ቅዱስ ኢትዮጵያዊም አይደለም ባንግላዴሻዊም አይደለም። መጽሐፍ ቅዱስ መንፈሳዊ ነው። በቃ ሌላ አታውራ። በቃ የትኛውም ኢትዮጵያ ውስጥ ያለ ክርስትና ኢትዮጵያ ውስጥ እስልምና የሚሆን ክርስትናን የመጣ ነው። ዋቄ ፈታ ነው። አገር በቀል የመጣ ነው። እውነት ነው። በነገራችን ላይ እውነትህን ነው። ፕሮቴስታንቲዝም የመጣ ነው። እውነት ነው። ተሙዬ ኦርቶዶክስም የመጣ ነው። ፕሮቴስታንት የመጣን ተቀብለን ነው ሁለታችን። አንተ ከግብፅ ተቀበልክ፣ እኛ ደግሞ ከአውሮፓውያን ተቀበልን በሚሽነሪዎች አማካኝነት። አንተ ደግሞ ከግብፅ ተቀበልክ። የተለየ ነገር የለም። በእናትህ የተለየ ነገር ለአንተ የመጣ ነው። እሺ ለአንተ የመጣ ነው። ለአንተ የመጣ ነው ዳድ። እሺ ቆይ ልንገርህ። በቃ በነጮቹ ለእኔ ግን የተተከለ ነው። አየህ በቃ ሁለታችንም በነጮች ነው የሰማነው። አንተም ከሩቅ ምስራቅ ነው። በነጮች አልሰማሁም። እኔ በደሙ ነው የዳንኩት። እኔ በነጭ አልዳንኩም። እኔ በነጭ አልዳንኩም። ሐዋርያው ጴጥሮስ ምን አይነት ነበረ? እኔ በነጭ አልዳንኩም። እኔ በደሙ ነው የዳንኩት። የዳንኩት በክርስቶስ ኢየሱስ ነው። እውነት አንተ ድንገት በጀርመን ሊሆን ይችላል የዳንከው። እኔ ተሙዬ በቃ ወደ ሌላ ርዕስ አትግባ። ተሙዬ ወደ ሌላ ርዕስ አንተ በጀርመን አማሻሎም አንድ ነገር ሲል ነበረ። የዘራጋችንን ምንም አትጥራው። አማሻሎም ለእኔ ሪፈሪ አይደለም። መጽሐፍ ቅዱስ አማሻሎም በጣም አማሻሎም ምናምን አትበል። አማሻሎም የሚደንቅ የእግዚአብሔር ቃል ሙላት ያለበት መንፈስ ቅዱስ የሚሰራበት የምወደው የሚገርም አስተማሪ መጽሐፍ ቅዱስን በጣም በሚያስደንቅ እውቀትና መንፈስ ቅዱስ ባበራ ተምሮ ቁጭ ብሎ ሌሊት እንደዚህ ብሎ ፈጦ ተምሮ ያደገ ልጅ ነው። እግዚአብሔር ያሳደገው ልጅ ነው። አለቀ በቃ። እዚህ ጋር አታንሳው። አገባኝም ስለሱ አማሻሎም እንዲህ ብሏል። አገባኝም። ከዛ በተረፈ አሁን ያወራ ነው ስለ ስሙ ነው። አንድ ወልዳ ስሙን አበዛችሁ ብለሃል። አዎ ማርያም ነች ያበዛችሁ ብለሃል። መጽሐፍ ቅዱሳዊ ማስረጃ አምጣ ነው ያልኩ። ንገረኝ ነው እያልኩ ያለሁት። አስረዳው እንዴ ደግሞ ወደ መጽሐፍ ቅዱሳዊ ማስረጃ መጣ እንዴ? አዎ እያልኩ መጽሐፍ ቅዱሳዊ ጥቅስ ሰጥቼ 7:14 አውጣልኝ እስኪ። ትንቢተ ኢሳይያስ 7:14 ራሱ ቅድም ላይ ያነበብከውን አንብብልኝ። 7:14 ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። በጣም ጥሩ ትጠራዋለች አለ። እሺ ማርያም ነበረች በኢሳያስ ዘመን ነበረች ማርያም በሕይወት ትንቢት ተነገራት። ትጠራዋለች የተባለችው ኢሳያስ የጠራው ወይስ ማርያም ናት የጠራችው? ስሙን የጠራችው አሁን ስሙን የጠራው መልእክት አምጪው ነው ወይስ በኢሳያስ ዘመን የነበረው ነው? መልእክቱን የጠራውና ማርያም ያለው ወይስ አማኑኤል ያለው ወይስ ማርያም ናት አማኑኤል ብላ ልጠራው የተሰጣት? በነገራችን ላይ አዲሱ ትርጉምን ታነባለህ። አዲሱ ትርጉም የእናንተ እንትኖች ምን ይላሉ? ስሙን ትጠራዋለች ተብሎ የተጻፈው ነው ድንግል ትጸንሻለች ተብሎ የተጻፈው ግርጌው ላይ ማብራሪያ ላይ ጸጥ የኢሳያስ ሚስትን ነው ይላል። ይህን ታምናለህ? ወይ አዳምጥ። አንዴ ለምን አታዳምጥ? የራስ አዲሱ መደበኛ ትርጉም ላይ ነው የሚለው። ማርያም ይባል ለምን ይባል እንኳን ያንተ እንኳን የመጽሐፍ ቅዱስ ጸሐፊዎች እንኳን አያውቁትም። ተሙዬ እኮ አንተ ታስረዳናለህ። እኔ አሁን አንተ ስትናገር በእውቀት ስለምትናገር ለማርያም እየነገርኩ ነው ያለው። እኔ ከአንተ የምወድልህ ነገር ምን መሰለህ? በእውቀት በማስረጃ ነው የምትናገረው። ገባ? የማታውቀውን አላውቅም ነው የምትለው። ጥሩ ይህን ነገር እወድልሃለሁ ተምዬ። አይዞህ፣ አትደንግጥ ተምዬ፣ አትደንግጥ ተምዬ፣ አትደንግጥ። ግን አንድ ነገር ስማኝ። ይኸውልህ ኢሳያስ ላይ የተነገረው ትንቢት ሲነገር ማርያም ታስባለች፣ ነበረች፣ ትታወቃለች በእግዚአብሔር ዘንድ እኛ እናውቃታለን ወይ? እኔ ምን አብ ነው ያወቃት እኮ እኔ ከማወቄ በፊት አብ ነው ያወቃት። እንዲህ ለምን እንደማትሰማን እኮ ስሪዲ ነው እንደምትሰማ ዘንድ ታውቃ እኮ ነው እኮ የመጣው እኮ አንተ ክብሩን ጥሎ የወረደው እኮ በእሷ ነው እኮ በእሱ ዘንድ ትታወቃለች። በእሱ የታወቀ ሁሉ ደግሞ ዓለሙን ላይ ያውቀዋል። ተምዬ ተረጋጋ። አንዳንዴ እንትን ይገባኛል ተምዬ። አንዳንድ ነገሮች ከዚህ ከጴንጤው ጋር እየተምታታብን እንደሆነ እንደዚህ አንዳንድ የምታደርጋቸው ነገሮች እዚህ ያለህ እዚህ ቆይ አንዳንድ ጥቅሶች እዚህ ያለ የምታውቃቸው ረድተውሃል ይመስለኛል። እዛ ስትሄድ አሁን ይጋጭ አሁን ሰውየው ራሱ ቤዛዊተ ዓለም የሚባል የለም አንድ ቤዛ ኢየሱስ ነው ሲሉ አንተ አልደነገጥክም ማለት ቅድም አልደነገጥክም አንተ ማንም ኦርቶዶክሳዊ አልደነገጠም። አሁን ስለማንም መች ጠይቁ አንተ አልደነገጥክም ማለት አይደለም ስለሚመለከታቸው ማንም አልደነገጠም።
ስለአንተ አንተ አልደነገጥክም። እቺ ቤተክርስቲያን ሶፊ ስለ ቤተክርስቲያን እኔ እናንተ ነው የምናወራው እንጂ ርዕስ አትቀበልም። ስለዚህ አዳማጮች ደንግጣችሁ ያስተላለፋችሁት እናንተ ይኛል ደንግጣችሁ። አንተ ምን አገባ? አንተ እኮ አንድ ኦርቶዶክስ ነህ። አንተ ኦርቶዶክስ ቤተክርስቲያን አትወክልም። ሲኖዶስ አይደለም ነኝ። ብዙ ኦርቶዶክሳውያን አልደነገጡም። ለምን ቢባል ርዕስ ሰጪ እንጂ ርዕስ ተቀባይ አይደለም። ስለ አንተ ደንግጣል ወይ? የሆነች ጴንጤ ልጅን አገኘው በእናትህ በየቤቱ እየቦለከችኝ። እዚህ ሞዴሬተር ናት። ስማ እዚህ ልቦልካት እስኪ ተሙ ሄለች በኋላ ስትጽፊ ያገኝሻለሁ። ስማ ተሙ አንተ ደንግጣል። እኔ ለምን እንደምደነግጠው በቃ አንተ አደነግጥም። ለምን እንደማደነግጥ ልንገርህ። ከዛ አንተን ትነግረኛለህ። እኔ ልንገርህ መጀመሪያ ያልደነገጥከው እኛ እዚህ ሞልተን የላክን መጽሐፍ ቅዱስ። ስለዚህ አንተ አሁን ቤዛ ኢየሱስ እንደሆነ ታውቃለህ፣ አደነግጥም። ለምን እዚህ የትኛው መጽሐፍ ቅዱስ እነሆ ድንግልም ጸንሻለች የሚለውን የእንትናን ሚስጥራት የሚል ኢሳያስን ሚስጥራት ወይ ስማኛ፣ ይኸውልህ እውነተኛውን መንፈስ እውነተኛውን የእግዚአብሔር ቃል ጠቅጥቀን ስለሄድክ አልደነገጥክም። ብዙዎች ግን ስለደነገጡ አባታችን ምን አሉ? አትደንግጡ አሉ። የደነገጠ ስላለ እኮ ነው አትደንግጡ ያሉት። ቆይ እሺ አንድ ጊዜ ወንድም። ስለዚህ አንተ አሁን ተሙ እኔ በእርግጠኝነት ምን ያን ጊዜ ውዶች ታብታባር ተሙ ይሄ በጣም ነው የምወድህ። እግዚአብሔር ዘመንን ይባርክ። አንተ በጣም ቅን ልጅ ነህ። እንደዚህ እንትን እንካ ሰላምታ ውስጥ የለህበትም። ጥሩ ነው። አንዳንድ ነገሮችን ከአባቶች ጠይቄ እመጣለሁ ትላለህ። በጣም ደስ ይላል። እኔ እንደዚህ ከአባቶች ጠይቀ እመጣለሁ የሚል ሰው ደስ ይለኛል። ለምን ከእውቀት ከፍለን እናውቃለን ያለው ጳውሎስ። እንኳን ሁሉን እኛ ልናውቅ አንችልም። ገባ? ከአባቶች እግር ስር አንተ ላይ እኔ የማየው አሁን የጣቢታ መንፈስ በቃ የምትሰማ እንደ ጣቢታ ከባድ የሆነ እንትን አለ። ስለዚህ ተሙዬ ምን እያረክብኝ ነው? ምን እያረክብኝ ነው? ላይ እሺ፣ የተወደዳችሁ ምንድነው የምታነበንበው? ላይ አይደለም። አይ ሚውት አድርጌ ነው እኮ ሚውት አድርገህ ምንድነው የምታነበንበው? ላይ አንድ ጊዜ ይሄን ጌም ላኩልህ። ይሄን ጌም ቶሎ በል። ይሄን ጌም እንትን እንበለውና 3000 ስትገባ 3000 ይገባለሁ አሁን 3000 ይገባለሁ ማስብልህን ትላለህ። ውሸት የለም ማለት ማስብልህን 3000 ይገባለሁ። ስትቀጣ ያልኩን ነገር በሙሉ ትቀጣለህ። አንተም እኔ ያልኩን ሁሉ ትቀጣለህ። በቀደም አልቀጣኸኝም እንደ 5 ነው 6? ኧረ እንደ ይሄን አይደለም እያልክ አላልኩም። አልልም እንደዛ አይደለም ብያለሁ። ዘምር አልከኝ ዘመርኩ። ትቀጣለህ። ነጠላ አድርግ አልከኝ ነጠላ አደረኩ እኮ። እኔ ምን ሁሉ ትቀጣለህ? አዎ ጎይድ 3000 ነው። በቃ ወደ ጌማችን እንሂድ። ታብታብ አድርጉ። አዎ እኮ ወደ ጌም እየሄድን ነው። ግን ምን መሰለህ፣ በዚህ አጋጣሚ ግን ስሙን ያወጣው አብ መንፈስ ቅዱስ ነው። ስለዚህ አንዱ እንዳ ስሙን እናወራበታለን። ከጌሙ በኋላ እናወራበታለን። ከብደዋል፣ ጥያቄው ከብደዋል አውቃለሁ። ቴክስት ያርጉልኝ እስቲ። ኦርቶዶክሳውያን የሆናችሁ ተሙ ጋር ያላችሁ ሰዎች ቴክስት አድርጉለት አንዳንድ ነገሮችን ሊመልስ የሚመልሰው ነገር እንዳያጣ። መንፈስ ቅዱስ በውስጥ ደግሞ ሲኖር የምትናገሩትን እንዴት እንድትናገሩ ምንም አትበሉ። መንፈስ ቅዱስ እናንተ ይናገራል ነው የሚለው። ያው የመንፈስ ቅዱስን መገኘት በእርግጥ አንተ አትቀበልም። አሁን መንፈስ ቅዱስ ከኔ ጋር ነው ብለህ ማለት አትችልም አንተ፣ ምክንያቱም እንደዛ ይከብድሃል። ስለዚህ አንዴ 3000 ያስገቡኝና ከዛ ተሜን ቤንጂ ቴንኪዩ ቤንጂ 3000 አንዴ ገባለው። ቤንጂ ምንድን ነው የአሜሪካ ባንዲራ ቶሎ 3000 ያስገባኝ እንጂ ምን ሆነ ነው? 3000 ያስገቡኝና ዳዲዬ በኋላ ግን ማለት ነው ካልወጣው ግን ካልክ ግን ከኔ ጋር እንትን ትላለህ። ከምር ትቀጣለሁ፣ እውነት እቀጣለሁ። እኔ እኮ እቀጣለሁ። ከቅጣቱ በኋላ ደግሞ ግን በኋላ ላይ ካልወጣው ግን እንዳትል አልልም። እኔ እኮ ነኝ። ቶሎ በል ተሙ። እስከዛ እስቲ አንድ በድሮ ፕሮቴስታንት ወንጌል አማኝ የዳንክ እየነበርክ እንደዚህ ባክ ሳታደርግ ወደኋላ ሳትመለስ ከድቅድቁ ከሚያስደንቅ ብርሃን ወደ ድቅድቅ ጨለማ ሳትሻገር በፊት የምትዘምራቸው ዝማሬዎች እስቲ አንድ ዘምርልኝ። ዘፈን ኃጢአት። የምን ዘፈን?
እኔ አሁን ለምሳሌ ያክል አንዲት ቤተክርስቲያን ከፈቀደችው መዝሙር ውጭ ሌላ ይሄ ቢባል ኢየሱስም ተባለ ምንም አለ። አሁን ለምሳሌ ያክል ጂጂ ካህኔ የነፍሴ አገልጋይ ብላ ትዘፍናለች እና ያንን ዘፈን እኔ አሁን ለእኔ ዘፈን ነው መዝሙር አይደለም እኮ። በቃ አሪፍ። እንዴት ግን አወቅ ካህኔ የነፍሴ አገልጋይ የሚለውን ሰምተኸው አይደል? በነገራችን ላይ አይደለም አንተ እኮ ማለት ነው የማትፈልገው እንጂ ትሰማለህ ማለት ከነ ግጥሙ ሸመደድከው እኮ እንደዚህ መደዳውን እኮ ነው የተረጠርከው። አይደል በቃ ችግር የለውም። እኔ እረዳሃለሁ አልኩህ። እኔ እረዳሃለሁ፣ ትገባኛለህ። ሙሉ ግጥሙን ሸምድደህ አላውቅም እኔ ትለኛለን። አንተ አይከብድም እንዴ? ሙሉ ግጥሙ ታክሲ ያንን ፈቅዳለህ። ስለዚህ ዘፈን ኃጢአት ነው። ካህኔ ብላ ጠርታችሁ ማለት መዝሙር ነው አይደለም? ኖ ካህኔ የነፍሴ አገልጋይ ጉራማይሌ ብላለች ብለህ እኔ ከቤተክርስቲያን ዘፈን ኃጢአት ነው። ስለዚህ የጴንጤ ዘፈን አዳምጬ አውቃለሁ ብዬውም አውቃለሁ። አሁን ግን አንደበቴም ልቤም ውስጤም ስለተቀደሰ እንደዚህ አይነት ኃጢአት ውስጥ አልገባም። አይ ተምዬ፣ እኔ ይኸውልህ ቅን አንተ የተረዳሁት ነገር አንዳንዴ ይሄ መንፈሳዊ ዓለም ውስጥ ፖለቲከኞች አሉ፣ እንደነሱ አይደለህም አንተ ቅን። በቃ አሁን አንዳንዶቹ ብልጣ ብልጥ ናቸው፣ አንተ ቅን 3000 አልሞላንም። ኤኒዌይስ ስለዚህ ተምዬ እስቲ እንትን የሚለውን በልልኛ፣ አንድ ወልዳ ስሙን አበዛችሁ የሚለውን በልልኝ። እንዴ በማሪው መልስ እየነገሩት ነው። አሁን መልስ እየነገሩት አሁን ሚዩቱን ይከፍታል። ጠብቁ፣ ሚዩት ይከፍታል። አሁን ይከፍታል። ምን አሉ ነገሩ? ቆይ አንድ ጊዜ አንድ ሰው ላስገባ ነው። ጌም በጣም ያጫውተን። ምን ነው? አቋርጠው፣ አንድ ጊዜ አቋርጠው። እንገባለን። ሌላ ሰው ላስገባ ነው። አቋርጠው። እሺ ይኸው አቋርጠው። አይ አልተቋረጠም። እስቲ አንድ ወልዳ ስሙን አበዛችሁ የሚለውን ተሙዬ፣ አንድ ወልዳ ስሙን አበዛችሁ የሚለውን አቋርጠው። ዳዲ አቋርጠው። አንድ ጊዜ ጌሙን አቋርጠው። ለምንድን ነው የማቋርጠው? እንዴት ነው የማቋርጠው? እንዴት ነበር መጀመሪያ? እሺ ቆይ ምን ላድርገው መሰለኝ። አሁን አክሰፕት ላድርገው? እሺ አይደለም፣ አክሰፕት አይደለም። ቆይ አንድ ጊዜ ጎዳዲ፣ እናንተ እኮ ነው የላከው። እሺ አቋርጠው። ይቅርታ አለማወቄ ነው። እንዴት ነው የማደርገው? እሺ ንገረኝ፣ ምን ላድርገው? አንተ አይደለም እንትን የምትለው? እኔ እንጃ፣ እኔ ምን አውቃለሁ? አንተ እኮ ነው የላክልኝ። አሁን አይ ሶፊዬ አቋርጠው። እኔ አላውቅም። እሺ ይኸው እኔ ይኸው እዚህ ጋር ይኸው አድርገው እንደምታደርገው። እሺ አሁንስ? አዎ በቃ አቋርጬዋለሁ። እሺ አስገባ። እስከዛ ዘምርልን። አንድ ወልዳ ስሙን አበዛችሁ የሚለውን በጣም የትኛው ልጅ ነው? አልገባም ገና እኮ። አሁን እኔ ይኸው እጄን ሰጥቻለሁ። ቆይ አይደለ? የት ነው? አልገባህም እኮ ገና። እጄን ሰጥቻለሁ ዳድ፣ በቃ እጄን ሰጥቻለሁ። ይኸው በቃ ዛሬ አልቻልኩም። የት አለ ልጁ? ይኸው እጄን ሰጥቻለሁ። በቃ አልቻልኩም። የት አለ ልጁ? ይኸው ፖዝ አድርጓል እኮ፣ ፖዝ አድርጓል እኮ። የት አለ ልጁ? ለምን አታስገባው? ፖዝ አይደለም፣ ፖዝ አይደለም፣ ፖዝ አይደለም። እና የት አለ? ገብቷል። እውነት እኔ ጋር ኔትወርክ ነው መሰለኝ። ፖዝ ሆኗል እኔ ጋር። በቃ ኔትወርክ ነው ይመጣል። ታሙ ማለት ፓስተር ሶፊ ሁልጊዜ እንደዚህ የሚያደርገው እንደ ቤት አከራይ የት አለ ልጁ? ለእኔ አከራይ ምናምን አትብል። እረፍ ፈለገ ነግሬ ያለው እረፍ። እኔ እንዳትናገረኝ። አሁን ገና አየሽኝ አይደል ብራዘር? እንዴት ነው ሁሉ ሰ ቤት አከራይ ምናምን አትበል። ቤት አከራይ ምናምን ይላል አይደለም። የራሴ ቤት ነው ያለኝ። የምን ኪራይ ነው የምትለው? እሺ አንተ ከየት መጥቶ ነው የምከራየው? ምንድን ነው ከየት መጥቶ ነው የምከራየው? አከራይ እኮ ነው ያልኩህ። እንደ ቤት አከራይ ነው የምትሆነው ነው አባባሌ። ብዙ ጊዜ አከራዮች እንዴት ነው ያደረጉ? እስኪ ንገረኝ። እንዴት ነው የሚያደርጉ አከራዮች? እንዳንተ በቃ ምን ያው ምንድን ነው እንዳንተ ማለት እዚህ ራስን ይሄ በመስታወት አውራ እዛ አለ መስታወት እና ሁሉ ሰላም ነው ፓስተር? እንዴት አለ? በደምብ ጮክ ብላ አውራ። ምንም አትቅለስለስ እባክህ ወንድሜ። እንደምን አለ?
ስለምን እንዴት ዋልክ ምናምን አትበለኝ። እኔ በቃ በደምብ እዚህ ጋር እንደምናወራው አውራ። መጀመሪያ ደረጃ በቃ እቤት ስትሆን ከቤተሰቦች ጋር ከልጆች ጋር ከአባት ጋር ከሰፈር ጓደኞች ጋር እንደምትሆነው አውራኝ። በቃ እዚህ ጋር አሁን አይንን ብሊንክ ብሊንክ እያደረግ እንዴት አለህልኝ እባክህ ምናምን አትበለኝ። እኔ አላውራም እንደዛ ካልከኝ። በቃ በአግባቡ ከጓደኞች ጋር ስትጫወት እንደምትጫወተው ቤተሰብ ጋር ስታወራ እንደምታወራው። አትደንግጣውን። ምንድነው? ምን ያስደነግጣል? ፔንት ያርለ እንዴ? ማነው አደንግጦ የተባለው? ለእናንተ ለእኔ ነው እንዴ? ዛሬ ደግሞ ምን እንዴት ነው ነገር? እና ሁል ጊዜ ማድረግ መቻል ያለብህ እሺ፣ እየሰማሁ ነው። ስለዚህ ስታወራኝ እንደሱ አውራ። ልክ ስልክ እንደምታወራው ልክ ከሌላ ሰው ጋር እንደምትነጋገረው ተነጋገር። ልክ እኔ ጋር መጥተህ እኔን ለፍላፊ አንተ ደግሞ ጸጥ ያልክ ለማድረግ አትአርግ ነው የእኔ ጥያቄ። ፈለገ ገብቶሃል? ምንድነው መሰለህ በቃ ደሜ ነው የፈላው። ነይ ምግብ ጨምሪልኝ። ምን በቃ ደሜ ነው የፈላው። ጨምሪለት። ማነው ስሙ? ብርቱካን ነው። የሁላችንም ቡርቴ ትመስላለች። እኔ አንተ ደግሞ የተለያዩ ናቸው። አይ ፓስተር ሶፊ እኔ አሁን ለፍላፊ እንደሆነ አታደርገኝ። ብዙ ጊዜ ግን ሰዎች አይደሉም ለፍላፊ የሚያደርጓቸው ራሳቸው ናቸው። ራሳቸውን ለፍላፊ የሚያደርጉት አንተ ነህ እያልኩ አይደለም። በእርግጥ ፓስተር አሁንም እንደዚህ አትናገር። አሁንም እረፍ። እሺ አሁን እንደዚህ አትበል። በሌላ አትናገር። ቀጥታ እንደዚህ አውራ። ወደ ጥያቄ ግባ ሶፊ። ወደ ጥያቄ አልጠይቅም። በቃ ምን ታመጣለህ? ታስገደኛለህ? አንተ ግን ፈለገ ግን የሚገርም ደቀ መዝሙር ነው ያፈራው። ይህንን ተመስገን የሚባል ወደ ጌታ አሳድገው። ወደ አንተ ለምንድን ነው የሚያድገው? ምን ነው እኔ እንደውም በመንፈሴ ስመረምራችሁ አንተ ሳሎን ሆነ እሱ መኝታ ቤት ሆኖ የምታወሩኝ ነው ውስጤ የሚሰማኝ። ምንድን ነው እንደዚህ? በቃ ወደ ጌታ ይደግ። ጥሩ ነው። እኔ አሪፍ ነገር አለ እከታተላለሁ። ጥሩ ነው። ያዕቆብ ርዕስ ነበረ ስለ ድንግል ማርያም አንዳንድ መጽሐፍ ቅዱስ ሀሳቦች እና ለምን አንቀጥላቸውም? እነሱን እንቀጥላለን። ተረጋጋ። እኔ እኮ እንደውም ቴክስት እንድታደርግለት ነበር የፈለኩት። ለምንድን ነው ያስመጣህ? እኔ እኮ በቴክስት እንድታወሩ አሁንም በስልክ ሚዩት እያደረገ ሲያወራ እኮ አውቃለሁ አንተ ጋር እያወራ እንደሆነ። ገባህ? እኔ ያሳያለሁ። እኔ እኮ ነኝ ሰውየው። እሺ ቀጥል። ባይዘው እና መጀመሪያ ልጸልይላችሁ። ከተያዛችሁበት ከየትኛውም አይነት ቀንበር ነፃ መውጣት አለባችሁ። ምክንያቱም ስነጋገር ከፍጥረታዊ ሰው ጋር ሳይሆን ከዳነ ሰው ጋር ማውራት ስለምፈልግ እጸልይላችኋለሁ። እህቴም ከየት ቤተ እምነት ነሽ እህቴ? አለባበስ አይገልጽም እንዴ? አይገልጽም። እስክርቢቶ ምናምን ይዘሻል? አላወኩም። ከየት ነው? ኦርቶዶክስ ነው። ኦኬ። ለስንት ዓመት ከጴንጤ ሄድሽ ነሽ ወይስ እዛው ነው? ፓስተር ሶፊ አሁን ርዕስ አናርዝም። ለተዋወቃት ነው አላውቃትም። አንተን አልጠየቅኩም እኮ ስለማውቅ። እሷ ማነች? እናንተ እኮ ተደዋውላችሁ ነው የመጣችሁት እኮ። ወደ ርዕሳችን ንግባ። አንድ ጊዜ አይደለም ተደዋውላችሁ ነው የመጣችሁት። እሷ ማናት? ምንድን ነው ማወቅ? በቃ ቀጥል። አሁን ወደ ሀሳቡ ግባ ሶፊዬ። በእናትህ ተረጋጋ። ተነሳባችሁ። በቃ ስፒሪት እኮ ምን አልሽ እህቴ? አይ ጥያቄ መልስ ነው ያልኩህ። እኔ ጋር እንተዋወቃለን፣ ችግር የለውም። እኔ እንደዛ ነው። አንደኛ ነገር በሰለጠነው ዓለም እንኳን ለእህቶች ቅድሚያ መስጠት አለብን እኮ። ቤተክርስቲያን ይህን ታስተምራለች፣ ለእህቶች ቅድሚያ መስጠት እንዳለብን። ግን አንቺ ጥያቄ ይዘሽ ነው የመጣሽው ወይስ ምንድን ነው አንቺ የመጣሽበት ዓላማ? ያው ከእነሱ ጋር ልንወያይ ነው። አንቺ ልማር ነው ከነፈለገ የመጣሁት ልማር ነው። ጥያቄ አለሽ ለአንተ? አይ መጀመሪያ የነሱን ጥያቄ መልስ ነው አለሽ ወይ ነው አንቺ አሁን ጠይቅኝ እኮ አይደለም። ጥያቄ ይዘሽ ነው ወይ የመጣሽው? ጠይቃለሁ። አንተ የላትም ትላለች፣ እሷ ጠይቃለሁ ትላለች። ተግባብ ተደዋውላችሁ ነው እንጂ ተነጋገሩ። ተነጋገሯ። ሀይ
አንቺ ጥያቄ ካለሽ እህቴ አግብተሻል? አንቺ ባለትዳር ነሽ? ወይኔ ሶፊ፣ ኧረ በመድኃኒዓለም ወደ ሀሳቡ እንሂድ። ላልጠሽ መጥተሽ በሚዲያ በፍጹም የእኛን ሴቶች ጨዋዎች ተሸፋፍነው የሚመጡ ከእነሱ እንኳን አትማሪም እንዴ? እንደዚህ ለብሽ ልቅ አንዴ ኖ ይሄ ልክ አይደለማ። እኔ ችግር የለውም። እነዚህ ወጣቶች ግን ሀሳባቸውን ትወስጃለሽ። ገባሽ? እንደዚህ ድንቡሽቡሽ ብለሽ መጣሽ እዚህ ጋር እንትን ማድረግ ልክም አይደለም። አንቺን ስጠይቅሽ ፈለገ ይመልሳል። ጥያቄ ያለሽ ወይ ሲል የላትም ይላል። አንቺ አለኝ ትያለሽ። ስለዚህ ኤኒዌይስ አንድ እጃችሁን አንሱ፣ ልጸልይላችሁ። እንደ አንድ ፓስተር እንደ አንድ መጋቢ መንፈስ ቅዱስ አብሮት እንደሚሰራ ደግሞ ቤተክርስቲያን እንደሾመችውና ስልጣን እንዳለው ሰው በእናንተ ላይ ጸልያለሁ። ከዛ ይሄ ሰዋዊው ፍጥረታዊው ነገራችሁ ረግቦ በመንፈስ ዓለም እንድናወራ። ምክንያቱም አለበለዚያ ድንጋይ ላይ ውሃ ብታፈስ ምንም ጥቅም ስለማይኖረው መጀመሪያ የጠነከረ ልባችሁ እንዲላላል ጸልይላችሁ። ፈቃደኛ ናችሁ? ብዙ ፕሮቴስታንት ህልመኛ ስለሆነ ያው ችግር የለም። ያው ያለም ከሆነ ነገር አድርግ፣ ችግር የለውም። ከዛኛ ምን ጸልያለን? ህልመኛ አይደለንም። በነገራችን እኛ መንፈሳውያን ነን። ሁሉንም አይደለም ያልኩት። አይ እንደዛ አትበል ብዬ ፈለገ። ጥሩ አይደለም። ምክንያቱም በጸሎት ነው ምንም ነገር የሚሆነው። ያለ ጸሎት ብንነጋገር ደረቅ ነው። እኔም ከእናንተ የምወስደው እናንተም ከኔ የምትወስዱት ነገር የሚናገር ሰው በእውቀት ይናገራል፣ የሚሰማ በጥበብ ይሰማል። ስለዚህ አንዴ ልጸልይላችሁ። እግዚአብሔር አምላክ ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። እንግዲህ ወንድሜ ተሙ ወይም ዴማስ እንዲሁም ደግሞ ወንድማችን ፈለገ እንዲሁም እህታችንን እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚች ደቂቃና ሰዓት ጀምሮ ነፃ እንዲወጡ ጸልይላቸዋለሁ። ከየትኛውም ከተያዙበት ነገር በሙሉ በኢየሱስ ክርስቶስ ስም ውሃ ግድብን እንደሚያፈርስ የልባቸው ይሄ የደነደነው ነገር እንዲፈርስ ጸልያለሁ። ደግሞ መንፈስ ቅዱስ በእሽታ መንፈስ እንድትቀበላቸው እንድታግዛቸው። ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል ተብሎ ተጽፏልና እግዚአብሔር ሆይ ፊደል ይዘው መጥተዋል። ነገር ግን መንፈስ ደግሞ እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። አሁን የሚሰሙት ይህ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አንተ መንፈስ ቅዱስን መቀበል የሚችሉበትን ኢየሱስ ክርስቶስን የህይወታቸው ጌታ አዳኝ ገዢ አድርገው እንዲቀበሉ እኔ የምዘራውን ዘር በልጁ በኢየሱስ ክርስቶስ ደም ወደ እግዚአብሔር መንግስት መቅረብ እንዲሆንላቸው የኤፌሶን ጸሐፊ እንደሚናገር ከፍጥረት የቁጣ ልጆች ነበራችሁ እንደሚል አሁን ግን በደሙ ቀርባችኋል እንዳለ በኢየሱስም በደሙ ኃይል መቅረብ እንዲሆንላቸው በታረደው በግ በዛ በንጉሱ በኢየሱስ ክርስቶስ በጌታ ኢየሱስ ክርስቶስ ደም ነፃ መውጣት ቀንበራቸው እንዲሰበር ከተያዙበት ተረታ ተረት መውጣት እንዲችሉ ከተያዙበት አሉባልታ መውጣት እንዲችሉ ከመበሻሸቅ መውጣት እንዲችሉ አንተን ኢየሱስ የተሰቀለውን ክርስቶስን ብቻ እንሰብከዋለን እንደተባለ በጌታ በኢየሱስ ስም ከአንደበታቸው ኢየሱስ የሚል ልክ ለማርያም ለመከራከር ቀንድ አብቅለው እንደመጡ አሁን ኢየሱስ የሚለውን ስም ማወጅ የሚችሉበትን መንፈስ እንድታግዛቸው ኃይል እንድሰጠት። ለዚህ ነው መጽሐፍ ሲናገር ሰው በኃይሉ ችሎት አይበረታም ተብሎ እንደተጻፈ ኃይል እንድትሆናቸው ጉልበት እንድትሆናቸው። መንጭቆ መውጣት አይቻልም። ረጅም ዓመት ሰው 30 ዓመት ከሰማው ታሪክ 40 ዓመት ከሰማው ታሪክ 100 ዓመት ከሰማው ዘመን ካስቆጠረ ታሪክ መውጣት የሚችለው አንተ ስትደርስለት ብቻ ስለሆነ በጌታ በኢየሱስ ክርስቶስ ስም ለነዚህ ለሶስቱም ለሚከተሏቸው በኢየሱስ ስም ነፃ መውጣት የሚችሉበትን መንፈስ አሁን ሰጠዋቸው። በኢየሱስ ስም የሚቀጥለው ቀን እኔ አሁን እነሱ ከሚቃወሙት መንፈስ ጋር አብረው ማገልገል እንዲችሉ ኢየሱስን ደግሞ በእነሱ የተነሳ ብዙዎች ነፃ እንዲወጡ ብዙዎች ቀንበራቸው እንዲሰበር ብዙዎች ኃይል እንዲያገኙ በጌታ በኢየሱስ ስም እምነት ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው እንደሚል ከአባት አይወረስም፣ ከእናት አይወረስም፣ ከአካባቢ ሰው አይወረስም። እምነት ከመስማት ነው ይላል። መስማት ደግሞ ከእግዚአብሔር ቃል ነው እንደሚል ይህንን የእግዚአብሔርን ቃል ያጣመመባቸው አውሬ በኢየሱስ ስም ከምድራችን ላይ ተጣብቶ የኖረ እንደ መሽገር ወንጌልን እንዲህ ይዞ ነገር ግን በሰዎች ሕይወት ላይ ኃይል እንዳይሆን እንዳይሰራባቸው ከእውቀት ያለፈ ከጥበብ ያለፈ ሕይወት እንዳይሆናቸው ያደረገ የትኛው መንፈስ በጌታ በኢየሱስ ክርስቶስ ስም እንዲለቃቸው ጸልይላቸዋለሁ። ስለ ቅንነታቸው ስለሰሙኝ እግዚአብሔር ሆይ በእሽታ መንፈስ ስለደገፍካቸው ስላገዝካቸው ይኸው እሺ ብለው እንዲህ ደግሞ በሰጠኝ ስልጣን ጸልይላቸዋለሁ። ከዚህ ቀን ጀምሮ አውሬው ከነሱ የተመታ ይሁን። የተያዙበት የተተበተቡበት ትብታ በኢየሱስ ክርስቶስ ስም ዛሬ ምንዘራው ዘር ነገ ይበቅላል። 10 ዓመት ይውሰድ 20 ዓመት ይውሰድ አላውቅም። እኛም እንዲሁ በሞኝነት እየተሳደብን ጌታን ተቀበል ስንባል ከቦሌ ነው ከባሌ ነው እያልን ስናሾፍ የነበርን ሰዎች ነበርን። ዛሬ በፍቅሩ ተነድፈናል። ይህ ፍቅር እንዲያገኛቸው፣ ይህ ኃይል እንዲያገኛቸው፣ ይህ መንፈስ እንዲያገኛቸው በጌታ በኢየሱስ ክርስቶስ ስምና ስልጣን በተሰጠኝ ስልጣን ቤተክርስቲያን ባስቀመጠችኝ ቦታና ልክ በኢየሱስ ስም ነፃ መውጣት እንዲሆንላቸው እጸልያለሁ። እግዚአብሔር ዘመናቸውን ይባርክ። አሜን።
ሃሌሉያ። አይ ቲንክ ኔትወርክ አስወጥቷቸዋል። ጸልየናል፣ አመስግነናል። አሁን ደግሞ እነሱ ጌም ይጫወቱ። ደግሞ ተረኛ ያስገባው እንዲጸልይ ያለው መንፈስ ቅዱስ ከኛ ጋር አለ። አይ ቲንክ ኔትወርኩ ነው የነቀላቸው። ክብር ለእግዚአብሔር ይሁን። እንደ ኢየሱስ ያለ ማንም የለም። ሃሌሉያ። እና በደንብ በቃ የሚገርም መንፈስ ነው የነበረው። በዚህ መንፈስ ተቀጣጥለን አይ ቲንክ ኔትወርካቸው ጥሩ አይደለም። ማሻናማስ እኔ መንፈስ ቃቷል በእኔ ውስጥ ይህን አምናለሁ። ይዘር ይሰራባቸዋል። ኢየሱስ ጌታ ነው። ስለዚህ እንደዛ ነው የሚሆነው። ጆዬ እንዴት ነህ? አሜን። ጀግና ኢየሱስ ጌታ ነው። ለኢየሱስ ያለ ማን ነው? ቀጠቀጥከው። ኧረ የተረፈ መንፈስ የለም ዛሬ። አደረሰስካችሁ። ሞክረው እኮ መንፈሱን ብዬ እኮ ነው ስሞክረው ባዶ አንተ ራስህ ከትውልድ አንተ ጌታ ካገኘ ቀን ጀምሮ እንዲህ አይነት መንፈስ ወርዶ ባያውቅም በጸሎት ዱራ ጋጃታ በቃ እንትን ነው እንዴ ኢታን እኔ በጣም ደስ ብሎ ተባረክ። አንተ መንፈስ ላይቭ ይታሰራል። የሚገርም ነው። አሜዚንግ ነው። ተሙ አገጩን ይዞ ቀረኩ። ተሙዬ እኔ ወንድም ስስስ ብሎ ወይኔ እንደዚህ ኔትወርክ ግን አንተ ምን አይነት ኔትወርክ ነው? አስወጣቸው እኮ እኔና ያስወጣኝ እነሱ ነው የወጡት። አንተ አትወጣም መቼም አንተ አትወጣም። ቋሚ ነህ። በጣም ተደሰትኩት። በቃ ተዘርቷል። ዘር ቅዱሳን እንዴት አሜን እንደሚሉ ከሰርክ እኮ ሞዶ ይሄ ነው። በቃ የእግዚአብሔር ጸጋ የሚረዳው ህዝብ እኮ ነው። አሜን አሜን። እንዴ ሰው እንደዚህ ይታሰራል? ተቃውሞ እንኳን የለም። ጌታ ይባርካችሁ ሁላችሁንም። በሉ ልውረድ በቃ አልቻልኩም። ጌታ ይባረክ። ክብር ለእግዚአብሔር ብቻ ይሁን። እንደዚህ ደግሞ ተረኛ ማን ነው ጌም የሚፈልግ ከኔ ጋር? እንደዚህ ጌም የሚፈልግ ተረኛ ሁሌም መምጣት ይችላል። አይ ቲንክ እኔ ነኝ የወጣሁት፣ እነሱ ያስወጡኝ እስካሁን አልገባኝም። ፈሪ ይላል ፍጥረታዊ ሰው አይገባው መንፈሳዊ ነገር በመንፈስ አንተ ለዘር ማንዘር ለኢትዮጵያ ሁሉ እኮ ነው የጸለይ። ይሄ ነዋ በማይነገር መቃተት ማለት እኮ ይማልድልናል ቢለው እኔ ተሙኖ እኮ ያሳዘነኝ ጠራው እኮ ልጁን እኮ እኔ ደግሞ ስፈልገው ነበር። መች ነው የምጸልይ? ስሙ ራሱ እኮ ይመጣል ዴማስ ወይኔ ወንድሞቼ በቃ ጸልዩ። ጭቅጭቅ አያዋጣም። ጌታ ሶፊ ዛሬ አንድ ነገር ተምሬያለሁ። ያዋጣው ይሄ ነው። እኔ አሁን ነው ይመጣል መንፈስ ቅዱስ እንዴት ውሃ ግድብን እንደሚያፈርስ ግን ይጀምራል እንዴ ጌታ ይባረክ። ይሳደባል ለጋጋም ይላል። ከስሬ አንዱ ደግሞ ሶፊ ፈረጠጠ ብለው ይፖስተዋል ይላል። እኔ ታዲያ አንድ ቦታ እንድቀረዝዝ አልተጠራውም። እንድፈረጠጥ እኮ ጧቷ አድርጌ መፈረጠጥ ነው። አሽሽ ነው የሚለው መጽሐፍ። ሽሽ ነው የሚለው ራቅ ነው የሚለው ራቅ ጸልይላቸው ነው የሚለው እንጂ
ምንም የሚያስፈልግ ነገር የለም። ኢየሱስ ጌታ ነው ብለህ ላጥ ነው እንደ ታዲያ መባና አስራት አልሰበስብ ምን ፍለጋ ነው የምቆየው? ወንድሞች ተባረኩ፣ በጣም ተባረኩላችሁ። እንዲህ እኔ ራሱ አሜን አሜን እያልኩ ተጸልይ። ሰማኝ ምን አግኝታችሁ ነው እንዴት ተፍለቀለቃችሁት? ዛሬ ምን አግኝታችሁ ነው ተጸልይልን፣ ተጸልይልን በመንፈስ ሶፊ አልነበረም። ሶፊ ተነጥቆ የለም ሶፊሻ ፓስተር ሰላም አመለጠ። እኔ ጆዬ ሰፈር ነበርኩኝ። ጆዬ ወጥቷል ለካ። ከዛ ዘግቼው ቁጭ አልኩኝ ቲክቶክ ለተወሰነ ደቂቃ። ለዛ ይሆናል ያመለጠ። ሶፊ እኮ ከዚህ በኋላ ዘግተህ ነው መውጣት ብሎ ያለበት። እንዴት አይነት ጸሎት! የሚያንጽ ጸሎት፣ አይምሮን ሁሉ የሚያድስ እንጂ ሰስኔ ጸለያችሁ። እግዚአብሔር ይመስገን። ጸለየ ሶፊ በመንፈስ። ሶፊ እኮ በቃ ዘግተህ ነው መውጣት ያለበት ከዚህ በኋላ። ጀግና ነው ያለው እኮ እንት ሰው ነው ፓስተርን እያለው እንቷ አንተ እኔም ደጋግመህ ብትለው የሚለው እንቷ አረገልኝ እኮ ምን ትዝ እንዳለኝ ታውቃለህ ሶፊ? ኤፍቢአይ ድሮ እዛስ እናመልክ የነበረው በቃ ያ መንፈስ ነው የፈሰሰው። ማይ ጉድ ኢየሱስ ጌታ ነው። ጌታን በጣም ደስ ብሎኛል። ወንድሜ ፈለገ በጣም ወድ ማከብር ወንድሜ፣ የተጸለየው ጸሎት 100 እጥፍ ያፍራብህ። አብ የተከላቸው ማንም ሊነቅላቸው አይችልም ተብሎ እንደተጻፈ በቤቱ እንድትተከለውም ጸልይልህ። አሁንም እያየኸኝ እንደሆነ አምናለሁ። ወንድማችን ተሙን በጣም ነው የምንወድ የምናከብርህ። ኢየሱስ ክርስቶስ ጌታ ነው።